ከከፍተኛ የስልጣን ማዕረግ እስከ ፓርኪንግ ስራ የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በስደት ሀገር አሜሪካ ውስጥ በህጋዊ የስራ መስክ በመኪና ማቆሚያ ወይም ደግሞ ፓርኪንግ ተሰማርተው መታየታቸው በሀገራችን የፖለቲካ ባህል በስነ ልቦና የጥንካሬና በስነ ምግባር አርአያነት ወይም በእንግሊዝኛው ፖለቲካል ኢቲክስ ዙሪያ በርካታ ጥልቅ ሀሳቦችን የሚያነሳ ትልቅ አጋጣሚ ነው። ሰላም ጤና ይስጥልን የኢትዮ አዲስ ቤተሰቦቻችን፣ በዛሬው ዕለት የቀድሞ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ ሲሰሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ እየተንቀሳቀሰና እየተዘዋወረ ይገኛል። ታዲያ ከክልል አስተዳዳሪነት እስከ ውጭ ጉዳይ ሚኒስትርነት የሰሩ እኚህ ትልቅ ግለሰብ እንዴት የፓርኪንግ ስራን በአሜሪካን ሀገር መረጡ? እንዴትስ ሊሰሩ ቻሉ? የሚለው ጉዳይ በርካቶችን እያነጋገረ ይገኛል። በዚህ ዙሪያ ያዘጋጀነው የትንታኔ ጽሑፍ አለ። እሱን እስከ ፍጻሜው ድረስ እንድታደምጡ እየጋበዝን ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ ጥሪ እናቀርባለን። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አስቀምጡልን። ወደ ትንታኔው እናልፋለን። አቶ ገዱ አንዳርጋቸው ከነበረባቸው የስልጣን ኃላፊነትና አሁን ደግሞ በአሜሪካን ሀገር እየሰሩ ካለው ስራ ጋር በተያያዘ ይህ አጋጣሚ በሶስት ዋና ዋና አቅጣጫዎች የሚቃኝ የፖለቲካና ማህበራዊ ትንታኔ አለው። የሀገራችን የፖለቲካ ባህልና የስልጣን ብረዛ ወይም ፖለቲካል ካልቸር ሺፍት በኢትዮጵያም ሆነ በበርካታ ታዳጊ ሀገራት የፖለቲካ ታሪክ ውስጥ ስልጣን የሚታየው እንደ መበልጸጊያ መሳሪያ ወይም ሚንስ ኦፍ ዌልዝ አኪሙሌሽን እንጂ እንደ ህዝብ አደራ ወይም ፐብሊክ ትረስት አይደለም። ባህላዊው አስተሳሰብ ስልጣን ላይ የወጣ አካል ለራሱ ለቤተሰቡና ለዘመዶቹ የሀገር ሀብት በማካበት በውጭ ሀገር ባንኮች ሚሊዮን ዶላሮች በማከማቸትና ቅንጡ ህይወት በመምራት የሚታወቅበት አዝማሚያ ሰፊ ነበር። የአቶ ገዱ አንዳርጋቸው አጋጣሚ የሚያሳየው በከፍተኛ የመንግስት ኃላፊነት ላይ በነበሩበት ወቅት ህዝብን ሀብት አለመመዝበራቸውንና እጃቸውን ከሙስና ንጹህ አድርገው መውጣታቸውን ነው። ይሄ ደግሞ ስልጣን ሲያበቃ ህይወት እንደማያበቃና በንጽህና ማገልገል በኋላ የሚያስገኘውን የህሊና እረፍት ያሳያል። የስነ ልቦናዊ ጥንካሬና የስራ ክብር ከፍተኛ የፖለቲካ ስልጣን ማለትም የሀገር የውጭ ጉዳይ ሚኒስትርነትና የክልል ፕሬዝዳንትነት ላይ የነበረ ሰው ወደ ተራ የሚባል ህጋዊ ስራ ሲመጣ የሚገጥመው ትልቁ ፈተና የስነ ልቦና ፈተና ነው። የስነ ልቦና የበላይነት አብዛኛው ሰው የስልጣንና የክብር አባዜ ወይም ኢጎ ስለሚያጠቃው ስልጣን ከወረደ በኋላ ተራ ስራ ለመስራት ይሸማቀቃል። አቶ ገዱ አንዳርጋቸው ግን ማንኛውም ህጋዊ ስራ ለመስራት አለመሸማቀቃቸው ውስጣዊ የሞራል ጥንካሬና የህሊና አጋርነት እንዳላቸው ያሳያል። የስራ አክብሮት ስራን በደረጃ ከመመደብ ይልቅ በህጋዊነቱና በሀቅ የሚገኝ ገቢነቱን መመዘን የሰለጠነ ህብረተሰብ መለያ ነው። በላብ አድርቆ መብላት እንጂ መስረቅ ያሳፍራል የሚለውን መርህ በተግባር ያሳየ አጋጣሚ ነው። ለወደፊት ፖለቲከኞች የሚተዉት አርአያነት ደግሞ ይህ ክስተት አሁን ላይ በስልጣን ላይ ላሉም ሆነ ወደፊት ወደ ፖለቲካው ለሚቀላቀሉ አካላት ትልቅ የፖለቲካ ትምህርት ያስተላልፋል። ይህም አንዱ ስልጣን ጊዜያዊ ነው የሚለውን ነው። የተቀመጡበት ወንበር የነበረው ሞገስና ስልጣን ያልፋል። ከስልጣን በኋላ የሚቀረው የሰራኸው ጥሩ ስራና ንጹህ ስም ብቻ ነው። ሌላኛው በህግና በሀቅ መኖር ዘላቂ ክብር ነው። በሙስና የተገኘ ሀብት ጊዜያዊ ቅንጦት ቢሰጥም በህሊና ፍርድና በታሪክ ፊት ግን ውርደት ነው። በገዛ ላብ የሚገኝ ትንሽ ገቢ ደግሞ በማንኛውም ቦታ ቀና ብሎ ለመሄድ የሚያስችል የሞራል የበላይነት ይሰጣል። በአጠቃላይ የአቶ ገዱ አንዳርጋቸው ሁኔታ የሀገራችንን የፖለቲካ አስተሳሰብ ከስልጣን ለሀብት ወደ ስልጣን ለአገልግሎት መቀየር እንደሚገባው የሚያሳይ እንዲሁም የስራ ክብርና የህሊና ንጽህናን የሚያጎላ ህያው አርአያነት ነው። ለመሆኑ አቶ ገዱ አንዳርጋቸው ከስልጣን ገለል ያሉትና ሀገር ጥለው የወጡት ለምንድን ነው? አቶ ገዱ ከብልጽግና ፓርቲ መስራች አመራሮች አንዱ ቢሆኑም በኋለኞቹ ጊዜያት ከፓርቲው ከፍተኛ አመራሮች ጋር መፈራረቅና መሰረታዊ የአመለካከት ልዩነቶችን ማስተናገድ ጀመሩ። በተለይም በአማራ ክልል ይካሄድ የነበረው የጸጥታ አቅጣጫና ከተጣለው የአስቸኳይ ጊዜ አዋጅ ጋር በተያያዘ በህዝብ ተወካዮች ምክር ቤት ፓርላማ ውስጥ የተለየና ጠንካራ ተቃውሞ ካሰሙ ጥቂት አመራሮች አንዱ ነበሩ። በወቅቱ በኃይልና በጦርነት የሚፈታ የፖለቲካ ችግር የለም፣ የህዝብን ጥያቄ በኃይል ጨፍልቆ ማቆም አይቻልም በሚል ያንጸባረቁ አቋምና በሀገሪቱ ፖለቲካ ውስጥ ትልቅ መነጋገሪያ ሆኖ ነበር። ያንን ተከትሎ በመጣው የደህንነትና የፖለቲካ ጫና ምክንያት ከሀገር በመውጣት በአሜሪካ ለመኖር ተገደዋል።
ይህ የሚያሳየው ከሀገር የመሄዳቸው ጉዳይ ከስልጣን ተገፍተው ወይም ሀብት ዘርፈው ለመሸሽ ሳይሆን በሀገሪቱ የነበረው የፖለቲካ ምህዳር በመጥበቡና በጽኑ የአቋም ልዩነታቸው ምክንያት እየተከሰተ መሆኑን ነው። ለመሆኑ አቶ ገዱ አንዳርጋቸው እስከ ስደት የደረሱበት የፖለቲካ ጉዞ ምን ይመስል ነበር? አቶ ገዱ በኢትዮጵያ ፖለቲካ ውስጥ በተለይም ከ2008 እስከ 2012 ዓ.ም በነበሩበት ውጥረት የበዛባቸው ዓመታት ውስጥ ቁልፍ ሚና ከተጫወቱ መሪዎች አንዱ ነበሩ። በወቅቱ በነበረው የኢህአዴግ ስራ አስፈጻሚ ስብሰባዎች ላይ እንዲሁም ከኦሮሚያ ክልል አመራሮች ጋር በመቀናጀት ኦሮማራ የተባለውን የፖለቲካ ጥምረት በማጠናከር የሀገሪቱን የፖለቲካ ለውጥ ከመሩት አበይት አመራሮች መካከል ይጠቀሳሉ። በኋላም የአማራ ክልል ፕሬዝዳንት፣ የኢትዮጵያ የውጭ ጉዳይ ሚኒስትርና የደህንነት አማካሪ ሆነው አገልግለዋል። በተለይም በውጭ ጉዳይ ሚኒስትርነታቸው ወቅት ከታላቁ የህዳሴ ግድብ ጋር በተያያዘ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከፍተኛ ዲፕሎማሲያዊ ጥረትም አድርገዋል። አቶ ገዱ አንዳርጋቸው በደቡብ ወሎ ዞን ወረ ሂመኖ አካባቢ የተወለዱ ሲሆን ትምህርታቸውንና የፖለቲካ ህይወታቸውን በብሔራዊ የብሔረሰብ አባላት ድርጅት ወይም ብአዴን ውስጥ ነው የጀመሩት። በክልሉ ውስጥ በልዩ ልዩ የአመራር እርከኖች ማለትም በግብርና ቢሮ ኃላፊነት፣ በምክትል ፕሬዝዳንትነትና በመጨረሻም የአማራ ክልል ፕሬዝዳንት ሆነው አገልግለዋል። በኢህአዴግ የአመራር ቀውስ ወቅት ከአቶ ለማ መገርሳ ጋርና ከዶክተር አብይ አህመድ ጋር በመሆን በድርጅቱ ውስጥ የነበረውን የበላይነት የመቀየርና የለውጥ ማዕበል የመምራት ስራ ሰርተዋል። በወቅቱ በነበረው ህዝባዊ እምቢተኝነትና ውጥረት ውስጥ የክልሉን ህዝብ ጥያቄዎች በግልጽ በመደገፍና ከኦሮሚያ ክልል አመራሮች ጋር በመቀናጀት ኦሮማራ የተባለውን የፖለቲካ ጥምረት በመፍጠር ኢህአዴግ ውስጥ ትልቅ ለውጥ እንዲነሳ ትልቅ ድርሻን ተጫውተዋል። በኢህአዴግ ስራ አስፈጻሚ ስብሰባዎችና በህዝብ ፊት ይናገሯቸው የነበሩት ደፋር ንግግሮች በወቅቱ በነበረው የህዝብ ዘንድ ከፍተኛ ተቀባይነትን አትርፈውላቸዋል። በተለይም የህዝብን የመልካም አስተዳደር፣ የፍትህና የወሰን ጥያቄዎች በፖለቲካ መድረኮች ላይ በግልጽ በማንሳት ይታወቃሉ። በውጭ ጉዳይ ሚኒስትርነት ከ2011 እስከ 2012 ዓ.ም በለውጡ ማግስት የኢትዮጵያ የውጭ ጉዳይ ሚኒስትር ሆነው ሲሾሙ በተለይም ከታላቁ የህዳሴ ግድብ ጋር በተያያዘ ከግብፅና አሜሪካ ጋር በነበሩ ውጥረቶች ወቅት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ዲፕሎማሲያዊ ውጥረቶችን መርተዋል። በኋላም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሆነው አገልግለዋል። የብልጽግና ፓርቲ በኢህአዴግ ምትክ ሲመሰረት የነበራቸው የጽንሰ ሐሳብ ልዩነት በግልጽ ካንጸባረቁ የፓርቲው መስራች አመራሮች አንዱ ነበሩ። በኋላ ጊዜያት ከስልጣን በመልቀቅ በህዝብ ተወካዮች ምክር ቤት አባልነታቸው ወቅት በሀገሪቱ የነበሩ የፖለቲካና የጸጥታ መዋቅሮችን በተመለከተ የራሳቸውን ጠንካራ ሞገትና አቋም ሲያንጸባርቁ ተስተውለዋል። በአጠቃላይ አቶ ገዱ አንዳርጋቸው በኢትዮጵያ የፖለቲካ ሽግግር ወቅት በነበራቸው ቁልፍ የውሳኔ ሰጭነት ሚና፣ በደፋር ንግግሮቻቸውና ከስልጣን በኋላም ባሳዩት የህሊና ንጽህናና የስራ አክብሮት በብዙዎች ዘንድ የሚታወቁ የፖለቲካ ስዕል ናቸው። ለአቶ ገዱ አንዳርጋቸው ላሳዩት የሞራል ብቃት፣ የህሊና ንጽህናና የስራ አክብሮት ትልቅ ምስጋናና አክብሮት ሊሰጣቸው ይገባል። እናንተስ ስለዚህ ጉዳይ ምን ታስባላችሁ? የአቶ ገዱ አንዳርጋቸው ታሪክ ለሀገራችን ፖለቲከኞችና ለወጣቱ ትውልድ ምን ያስተምራል ብላችሁ ታምናላችሁ? ሀሳባችሁን በኮመንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘውትር ተከታታዮቻችን ሁኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ሁኑ።